የዚህን አካል ለምንድን ነው የዚህን ግለሰብ የዚህን አካል ነብይነት ለብሮ ማትቀበለው? እኔ አሁን እዚህ ጋር የነብዩ መሐመድን ነብይነት አልቀበልም የሚል ቃል አልወጣኝም። ባይዘ ሰው ነብይነታቸውን ትቀበላለህ? እቀበላለሁ እያልኩ እኮ ነው። ኦኬ ነብይነታቸውን ከተቀበልክ ደግሞ እርሳቸው ምን ብሎ አስተምረዋል? መሲሁ ነብይነታቸውን እቀበላለሁ ካልክ እነርሱን ነብይነታቸውን ከተቀበልክ የእነርሱን አስተምሮ መቀበል አለብህ። የእነርሱን አስተምሮ የምትቀበል ከሆነ ቁርአንን መቀበል አለብህ። ቁርአንን የምትቀበል ከሆነ በቁርአን መመራት አለብህ። አንድን አምላክ ማምለክ አለብህ። ሁሉንም ነቢያት ማመን አለብህ። ይህንን ታምናለህ ወይ? ሸሃዳ መያዝ አለብህ። ስለዚህ ነቢዩ መሐመድ ከነቢዩ ሙሴ የተለየ አስተምሮ ያስተማሩትን ነገር ንገረኝ እስኪ። የሚሰማ ከሆነ ይቅር። ኦኬ what is the symmetry breaker? what is the symmetry breaker? አስተማሩ አላስተማሩ ልዩነታቸው ከአንድ አምላክ። አሁን እያወራን ያለ ነው ስለ ነብይነታቸው ነው። በቃ ነብዩ መሐመድም ሙሴም ያው አሁን ልዩነት አለ። አሁን ምን አደረግን? ቆይ አንዴ ባላር ሙሴና ነቢ ስ ሰለም እና ሙሴ እንዳለ ነቢያት ያስተማሩት ስለ አንዱ አምላክ እንደሆነ እናምናለን። ያ ምንም ያከራከር ነገር አይደለም። ግን ኦብቪየስሊ እዚህ ጋር ስፔሲፊካሊ እያወራን ያለ ነው የነቢዩን ነቢይነት እቀበላለሁ ብለህ በገዛ አፍ ከሰከንዶች በፊት መሰከርክ። ነቢይነታቸውን የምትቀበል ከሆነ የእነርሱን አስተምሮ ውስጥ ትቀበላለህ ወይ? አስተምሯቸው ምንድን ነው እስኪ ንገረኝ። ያ አስተምሯቸው የአንዱ አምላክ አላህን ማምለክ በነቢያት ከእርሳቸው በፊት የነበሩት በኢየሱስ ነቢይነት፣ በሙሴ ነቢይነት፣ በሌሎችም ነቢያት ማመን። ከዛ በኋላ ደግሞ ይህንን አምላክ ደግሞ አንዱን አምላክ ማምለክ እንዳለብን ነቢ ስ ሰለም አስተምረዋል። ጥሩ ደስ ይላል። ያ ኦኬ ይህንን አስተምሮ ውስጥ ትቀበለዋል። ስለዚህ የላካቸው እግዚአብሔር ወይም አላህ የላካቸው ነቢያቶች ያስተማሩት የማንን ትምህርት ነው? የማንን ትዕዛዝ ነው? የፈጣሪን የተላኩትን ነው ወይስ የላካቸውን መቀበል የሚገባኝ? ያ የተላኩትን ስትቀበል ነው የላካቸው የምትቀበለው። ማለትም አሁን ለምሳሌ አምላክ እነዚህን ነቢያት ለአንተ ልኮልህ እነዚህን ነቢያት የማትቀበል ከሆነ በተዘዋዋሪ አምላክን እየተቀበልክ አይደለም ማለት ነው። ምክንያቱም አምላክ እነዚህን አካላት ነቢያት ናቸው ተቀበል ብሎ ሳለ እነዚህን አካላት ካልተቀበልክ ዩ አር ሪጀክቲንግ ጋድ። ሙሴን ካልተቀበልክ አምላክን እየካድክ ነው። ነቢ ስ ሰለም ካልተቀበልክ አምላክን አልተቀበልክም ማለት ነው። ስለዚህ እነዚህን ነቢያትን መቀበል አለብህ፣ አምላክንም መቀበል አለብህ። እነዚህ ነቢያት ስትቀበል ነው አምላክን ተቀበልክ የምትባለው። ይቅርታ ካቋረጥኩ፣ ይሄ ልክ እንደ ሄረሲ ነው የምቆጥረው ነው። ባይዘው እንደ ሄረሲ ነው። የላከውን ሳይሆን የተላከውን የራስ ፍልስፍና ነው። የላከውን ሳይሆን የተላከውን መቀበል። የላከውን ታውቃለህ። ተላኪዎቹ የሚያስተምሩት ላኪውን ነው። የላከውን ነው የላከው በአስተምህሮቱ የተላኪዎቹን ነብይነት ተቀበል ካለህስ የሚያስተምሩትን ትምህርት ትቀበላለህ ከሆነ እሺ አው እቀበላለሁ። በቃ የላከው አካል አሁን ለምሳሌ አንድ ያዳምጠኝ። የላከው ፈጣሪ የነዛን አካል ነብይነት ተቀበል ካለ ለምሮ ማትቀበለው? የላኪያቸው ነብይነታቸውን ተቀበል ነው ወይስ የላኩትን ትዕዛዝ አዳምጥ ነው የሚለው? ነብይነታቸውን ነብይነታቸውን እንድትቀበለው ኦብቪየስሊ አዟል እኮ። አንድ እውነት ልንገርህ፣ በእርግጥ የላካቸው ነቢያቶች መሆናቸው መቀበል መቻል አለብህ። ግን ሲልካቸው የላካቸው መልእክት ትዕዛዝን ነው እንጂ እነሱን ተቀበሉና በእነሱ የላኩላችሁን ትዕዛዝ ተቀበሉ ይለያያል። አበበን ተቀበለው ወይም በአበበ አይለያይም። አሁን ለምሳሌ ዲስ በጣም ክሊር እና በጣም ግልጽ ነገር በጣም ብዙ ቦታ እየረገጥክ ነው ያለው። ዊች ኢዝ ቅድም ነቢ ስ ሰለም ነቢይነታቸውን እቀበላለሁ ብለህ አሁን ደግሞ ሌላ ታሪክ እያወራ ነው ያለሁ በድጋሚ። ኦብቪየስሊ እሱን እናስቀምጠው። ነገር ግን ምን አልክ ቅድም? የእነዚህን አካላት ነቢይነታቸውን አፈርም እንድታደረግ አምላክ ነው የደነገገው። ነቢይነታቸውን አፈርም ማድረግ አለብህ። የእነዚህን አካላት ነቢይነታቸውን አፈርም ካደረግክ በኋላ ነው የእነዚህን አካላት አስተምሮ የምትቀበለው። ምክንያቱም ነቢይ መሆኑን አለመሆኑን አፈርም ሳታደርግ የትኛውን አስተምሮ ነው የምትቀበለው? ራሱ ነቢይ መሆኑን ካላመንክ ምኑን ነው አስተምሮ ብለህ የምትከተለው? ቆይ ነቢዩ ሳንም ነቢዩ መሐመድንም እንደ ፕሮፌት ተቀበልኳቸው። በቃ ተቀብያሉ። ዛሬ አሁን ለምሳሌ ነቢዩ መሐመድ
ሜሴንጀር ናቸው። ኦኬ ሜሴንጀር ናቸው። በቃ አዎ እሺ ልብ ነው ያልከው። ምንም የምትፈጥረውን ነገር ይሄ ሜሴንጀር ኦፍ አላህ። እስኪ የምትፈጥረውን ነገር የፈጣሪ መልእክተኛ ፈጣሪ የነገረውን ነው አይደለም የሚያስተላልፈው። እውነት ነው። አዎ ፈጣሪ የነገረውን የሚያስተላልፍ ከሆነ የፈጣሪ መልእክተኛ፣ ይሄ የፈጣሪ መልእክተኛ ደግሞ ምን አለው? ፈጣሪ የሰጠው ምን አለ? ህግ አለ፣ ህግጋት አለ፣ ቁርአን አለ። በዚህ ቁርአን ደግሞ መመራት አለብህ። በዚህ ቁርአን መሰረት አሁን ሻሃዳ ያዝና ሙስሊም መሆን አለብህ። ሙስሊም ሆነ ለዚህ አምላክ እንድትሰግድ እንድትጸልይ በቀን 5 ጊዜ አዞሃል። ይሄ ፈጣሪ መልእክተኛ ከራሱ አይናገርም ብለናል። ከፈጣሪ ነው የሚቀበለው ብለሃል አንተም። በቀን 5 ጊዜ እንድትሰግድ አዞሃል። ጾም እንድትጾም አዞሃል። ሌሎችም ከፈጣሪ ተቀበለውን ማለት ነው። ይሄንን ስትቀበላለህ ለሙሴ የተገለጠው አምላክና ለነብዩ መሐመድ የተገለጠው አምላክ ይለያያሉ? ለአንተ አይለያዩም። አንድ አምላክ ነው። ይለያዩም አይደለም። ሌላ ቦታ አትርገጥ አይደለም። ሌላ ቦታ መርገጥ አይደለም። ለምሳሌ ጾምን፣ ሶላትን እንድትሰግድ የምትፈልግ ከሆነ ለሙሴ የሰጠው ህግ አለ አይደለ? አንተ እሱን ትቀበላለህ። ሰንበትን ታከብራለህ። ሁለቱም የላካቸው አንድ አምላክ ነው ብለኸኛል። በአጭሩ ላስቀምጥልህ። ለሙሴ የተሰጠው ህግ ለምንድን ነው? ለህዝበ እስራኤላውያን እንደው እነዚህ እንዳለ ከዚህ በፊት የነበሩት ነቢያት ሲላኩ የነበሩት ለእስራኤል ህዝብና እንዲሁም ደግሞ ለነበሩበት አካባቢ ነው፣ ለነበሩበት ቦታ ነው ሲላኩ የነበሩት። በመጨረሻ ግን አህዛብ ነኝ ብለህ ነው የምትቆጥረው ወይም ነህ አንተ? እኔ እስራኤል ነኝ ብዬ አላምንም። ነን እስራኤላዊት ነኝ። አህዛብ ነው ወይ? ነን እስራኤላዊት እንደሚጠሩ ጎይም ነህ? ጎይም አህዛብ የሚለው አህዛብ የሚለው ኢንደ ሴንስ ነን እስራኤላዊት ከሆነ አዎ አህዛብ ነን። ነገር ግን በዚህ ሴንስ ከሆነ ማለት ነው ከተረዳው አህዛብ ነኝ ብዬ ኮንፈርም አድርጋለሁ። ምንም የሚያጣለን ነገር የለም። እነዚህ ነቢያት ሲላኩ የነበረው ሙሴም ሆነ ቀደምት ነቢያት ሲላኩ የነበረው ለነበሩበት ህዝብ ነው፣ ለእስራኤል ህዝብ። እንዲሁም ደግሞ እዛው ለተላኩበት ቦታ ለስፔሲፊክ ታይም እና ለስፔሲፊክ ፕሌስ ነው የተላኩት። እንዲሁም ህጋቸውም ለስፔሲፊክ ታይም፣ ለስፔሲፊክ ፕሌስ፣ ለስፔሲፊክ ፒፕል ነው የተላኩት። ነገር ግን ፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻውን መደምደሚያ ነቢይ ለሁሉም ለዓለም ነው የተላኩት። አይ ቲንክ በጣም ክሊር የሆነ ነገር ነው እኮ። ምንድን ነው ሌላ ቦታ እኛ ከሰቆጣ ነን እያለ ነው ጃቢር። ኤኒዌይስ ለሰቆጣ ህዝቦች የተላከ ህግ ካለ ደግሞ ኤኒዌይስ ተረቻለሁ። አናሲ የሰቆጣውን ህግ ደግሞ ለሰቆጣ እኔ ያልኩ ኢን ዘ ሴንስ ኦፍ ነን እስራኤላዊት ተረቻለሁ። እወዳለሁ በጣም ግን መጀመሪያ ለእስራኤላውያኖች የተሰጠው ህግ አበቃና እሺ በቃ እንደ ዱርዬ ምናምን እንድትቆጥሩኝ አልፈልግም። ባይዞ እየተከራከርኩኝ ይቅርታ አናሴ። እኔ ሲጀመር እናንተ ቤትም የገባሁት ለመከራከር ምናምን አይደለም። የገባሁበትን ፐርፐዝ ደግሞ ጃ ብቻ ነው የሚያውቀው። ጃ ብቻ ነው የሚያውቀው የመጣሁበትን ፐርፐዝ ነው። ወይስ እንደ ተከራካሪ እንደ ምናምን እንድትቆጥሩ አልፈልግም። እኔ ከእናንተ ጋር መጣላት አልፈልግም። አነስ እሺ እንትን ቫላር ጀለቤ ያለው እኔ ጋር እና ለመልበስ ጉጉስ ስላለው ነው። እና ቫላር አሁን አንተ ነቢዩ መሐመድ መልእክተኛ ኡስታዝ ቀጥልሽ ነው? አይ ቀጥል አጋጣሚ። እሺ ቫላር አለክ? አዎ ምን መሰለክማ አሁን አነስ እንትን በነገራችን ላይ በጣም ፈታ በል እሺ፣ ምንም እንዳይደብርክ። የእኛ ወንድም እንድትሆንልን ካለን ጉጉት አንጻር ነው እንትን ያልነው ማለት ነው። እና ቅር ያለክም ነገር ካለ ትነግረኛለህ፣ ሁሉንም ነገር እናስተካክላለን። እና ግን ምንድን ነው ከአነስ ጋር ያነሳችሁት ነጥብ አለ እና አንድ ነቢይ ከአምላክ ሲላክ መጀመሪያ ነቢይነቱን መቀበል አለብህ አይደለም? ምን አልከኝ? ኖ እንደሱ አይደል ማለት ነው። ክሊር ያደርግልናል። ችግር ቀጥል ኡስታዝ። ቀልድ ነው የመሰለኝ። ቅድም ስታወራኝ እየቀለድክ ነው የመሰለኝ። እኔ ያልኩት ምንድን ነው
ኢየሱስ የመጣው ለቤተ እስራኤል ነው። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ባለው ጥቅስ መሰረት። ስለዚህ ለቤተ እስራኤል ከሆነ ከእስራኤል ውጭ ያሉ ሰዎችን እንደ ልጅ አይደለም የሚያያቸው። ሮሜ 9:1 ላይም እንደዛ ነው። ልጅነትም ኪዳንም የሕግም መሰጠት ለእስራኤላውያን ናቸው ነው የሚለው። የተስፋ ቃሉም ለእነሱ ነው። የሚጠብቁትም የነበረው እነሱ ናቸው። ይመጣልናል ብለው የሚጠብቁት እንጂ ከእስራኤል ውጭ ያሉት አሕዛብ ቅድም ጎን ያልካቸው እየጠበቁት አልነበረም። አንድ የከነዓን ሴት ግን መታ፣ አሕዛብ የሆነች ሴት መታ ግን እባክህ ልጄን ፈውስልኝ ስትለው ኖ አላት። የልጆችን እንጀራ ለቡችሎች መስጠት የተገባ አይደለም አላት። እሷ ምን አለች? ልጆችም እኮ ማነው ቡችሎችም እኮ ከልጆች የተረፈውን ፍርፋሪ ያገኛሉ ብላ አለች። ስለዚህ ከእስራኤል ውጭ ያሉ ሰዎች በአጠቃላይ ልጆች አይደሉም፣ ቡችሎች ናቸው ያለው ኢየሱስ ነው። ስለዚህ ከእስራኤል ውጭ የሆኑ ሰዎች በኢየሱስ ነብይነትና መልእክተኛነት ቢያምኑም በልጅነት ደረጃ ሳይሆን በቡችላነት ደረጃ ከእስራኤል የተረፈውን ነው ሊያምኑ እንጂ ግዴታ የለባቸውም። አንተም ቀደም ግዴታ የለብኝም በኢየሱስ ለማመን አልክ። አዎ ከባይብል አንጻር ግዴታ የለብም፣ ምክንያቱም ከእስራኤል ውጭ ያለ ሰው ነህ አንተ፣ ኢትዮጵያዊ ነህ። ነገር ግን ከኢስላም አንጻር ግን ግዴታ አለብህ ብዬ ነግሬህ ነበር እና ምናልባት የዚህ ነገር ላይ የተናገሩት ነገር ላይ ካልገባህ ግልጽ ማድረግ እችላለሁ ማለት ነው። እንደ ተጨማሪ አንድ ነገር የምጨምረው ነገር አለ። ግልጽ ነው ባላር? ገብቶኛል። ኤኒዌይስ ገብቶኛል። የምሰማህ ባይዘ ከክብር አንጻር ከማክበር አንጻር ነው የምሰማህ። ጆኪንግ ነው እንደዛ ብሏል ወይድ ያልኩት እንጂ እኔን ሞክ ለማድረግ ወይ ለመሰለህ ደግሞ ደነገጥኩኝ እና እኔ ደግሞ ምክንያቱም አክብሬም ብቻ ሳይሆን ኖርማሊ ደስ ብሎኝ አዳዲስ ነገርም ገና እማራለሁ ብዬ የማስበውን ሰው በዛ ደረጃ የሆነ ለማድረግ አንድነታችን ላይ አንድነታችንን ለማጽናት ሲገባን የተለያዩ ክርክሮች ተነሳላችሁ። አንድ አምላክ አለኝ ስለዛ ሶስት ነው የሚሉት ጋር ስትከራከሩ ስታደርጉት ውላላችሁ። እዚህ ጋር እኔ አንድ አምላክ ነው ስል ደግሞ እዛ ጋር እንትና ፈጠፈጠው ህፃን ፈጠፈጠ ምናምን አይነት ክርክር ታመጣላችሁ። ኤኒዌይስ ጎስፔሉን እኔ እናንተ እንቀበል። አሁን አንድ ሰው ሙሴን ባያምን ምንድን ነው ችግሩ? ችግሩ ሙሴን ማመን አለማመን ሳይሆን የተላከውን ሜሴጅ የተላከውን መልእክት መቀበል አለመቀበሉ ነው። በቃ አለቀ። ሙሴ ባያምን ሙሴን መቀበል አለማመን ማመን ምንድን ነው? ለምሳሌ በሙሴ ማመን ምንድን ነው? ወይም ክርስቲያኖች እንደሚሉት በሙሴ ማመን በኢየሱስ ማመን ምንድን ነው እኮ? አሁን ለምሳሌ ፈጣሪ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ በአምላክ እመኑ በነቢያትም እመኑ ይላል እና በእመኑ ብሎ ፈጣሪ ያዘዘውን ባላምን ችግሩ ምንድን ነው? አራቱን ወንጌሎች የመረጣቸው ማን ነው? ባልባ እስቲ ባክ ኤንድ ፎርስ ዲያሎግ እናደርግ እና አራቱን ወንጌሎች የመረጣቸው ማን ነው? እና ሌሎች ወንጌሎች መቼ ነው የተጻፉት? ስንት ወንጌሎች ነበሩ? የምታውቀው ነገር አለ ከታሪክ አንጻር? ሚዩትን አንሳና አራቱ ወንጌሎች የመረጣቸው ማን ነው? አራቱን ወንጌሎች በታሪክ ላይ ኢራኒስ የሚባል አንድ ኢራኒስ ነው የመረጠው። ስንት ወንጌሎች ነበሩ? ኢራኒስ ነው። ስንት ወንጌሎች ነበሩ? በታሪክ ውስጥ የነበሩ ስንት ወንጌሎች ነበሩ? ብዙ ነበሩ። አልቀበላቸውም ሉቃስ በጻፈበት ሰዓት ላይ የነበሩ ወንጌሎች ስንት ናቸው? ሉቃስ ከመጻፉ በፊት የነበሩ ወንጌሎች ስንት ናቸው? ብዙ ወንጌሎች አሉ እኮ። እነሱ ወንጌሎች ለምንድን ነው ተቀባይነት ያላገኙት? ለምንድን ነው ሌሎች ወንጌሎች ተቀባይነት ያላገኙት? አኮርዲንግ ቱ ኤርሊ ቸርች ፋዘር እንደሚባሉት የእነሱን አስተምሮ የማይደግፉ ስለሆኑ፣ ለምሳሌ ጎስፔል ኦፍ የፊልጶስ ወንጌል ላይ ይመስለኛል ወይ ቶማስ ወንጌል ላይ ነው የፊልጶስ ወንጌል ይመስለኛል። ለምሳሌ ኢየሱስ መግደላዊ ማርያምን አፏን ይስማት ነበር ይላል። ስለዚህ ኤርሊ ቸርች ፋዘሮች ሊቀበሉት አይችሉም። ከሉቃስ በፊት የነበረው ብዙዎች በየተራ ታሪክን ሲያዘጋጁ ሲባል ከሉቃስ በፊት የነበሩ ወንጌሎች ሲዘጋጁ የነበሩ ወንጌሎች በአጠቃላይ ከዛ ውስጥ አንደኛው የፊልጶስ ወንጌል ነበረ። አሁን አንተ ማርያም ሲስማት የነበረው የሚለው ወንጌል ነበር በዛ ሰዓት? የለም እኮ አሁን የጠየቁ ጥያቄ ሉቃስ ብዙዎች በየተራ ታሪክን ሲያዘጋጁ ሲል አርጌንስ ደግሞ ብዙዎች የተባሉት በዛን ሰዓት የተጻፉ ወንጌሎች ነበሩ። ከሉቃስ በፊት የሚቀድሙ ወንጌሎች ነበሩ። ከነዛ ወንጌሎች ውስጥ መካከል እነዛ ወንጌሎች ለምንድን ነው የጳውሎስ ወንጌል እኮ የጳውሎስ ኤፒስቶሎች ይቀድማሉ ባይዘው ያር ከጎስፔሎቹ ወይዲ
ጳውሎስም የሚቀርብ መጽሐፍ አለ። ማቴዎስ ይቀድማል አይደል? የማቴዎስ ወንጌል እኮ ይቀድማል ከሁሉም። በፍጹም እኔ ያ መረዳት የለኝም። አይደለም ማቴዎስ መጀመሪያ የጻፈው በምንድን ነው? ባላር ሄብሩ ነው ይባላል። በዕብራውያን ነው። በዕብራይስጥ የጻፈው መቼ ነው? ዓመተ ምሕረቱ ንገረኝ እስኪ። ዓመተ ምሕረቱ መቼ ነው? ዓመተ ምሕረቱን ይሄን ያክል ስፔሲፊክ ማድረግ 50 ነው አይደል? ከ45 እስከ 50 ነው መጀመሪያ የተጻፈው። መጀመሪያ በማቴዎስ የተጻፈው ስም የማቴዎስ ወንጌል በዕብራይስጥ የተጻፈው መጽሐፍ ሲጠፋ ነው አይደለ? የሚባለውም እኮ የማቴዎስ ወንጌል ሳይሆን አኮርዲንግ ቱ ዘ ጎስፔል ኦፍ ሂብሩ ነው የሚለው አይደለ? ማቴዎስ አይልም። አኮርዲንግ ቱ ዘ ጎስፔል ኦፍ ሂብሩ ይላል። ማቴዎስ የጻፈው ይላል። ማቴዎስ የጻፈው ይላል። የዕብራውያኑ እንደዛ ይላል። አዎ ኦኬ። ማስረጃዎችን ሰጣለሁ ከቸርች ባዘር ሳው እኔ ዲቤት አይደለም ወይ እንድታውቅልኝ የሚፈልገው ነገር ለዲቤት አይደለም ለመማር ነው። አይ አይደለም። እኔም በነዛ መንፈስ አይደለም እያወራ ያለሁት። በነዛ መንፈስ አይደለም ማወራ። ያው ያለውን ነገር መረጃ አዳማጭምታችም ስላለ መረጃዎችን መስጠት ካለብን መስጠት አለብን ከሚለው አንፃር ነው። ዝም ብሎ የጨበጣ እንዳይሆን ከኪስ እያወጣ እያወራን እንዳይመስል። ለማንኛውም ማቴዎስ ከ45 እስከ 50 በሚገመት ጊዜ ውስጥ የጻፈው የዕብራይስጥ ለዕብራውያን ሰዎች የጻፈው በዕብራይስጥ ጻፈው ነበረ። በኋላ ላይ ግን በማርቆስን ወንጌል 3 አድርጎ በ80 አካባቢ ላይ በዳቦ ስም በማቴዎስ ስሙ የማይታወቅ ስም አዘጋጅቷል ራሱ ማለት ነው። ኢየሱስ ለደቀ መዛሙርቱ ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጓቸው የሚል ነበር አይደል? መጀመሪያ በማቴዎስ ላይ የነበረው በዕብራይስጥ ላይ የነበረው ባላር ያው ሚዩት ስላደረኩኝ ነው። ልክ ነህ። ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርታቸው አድርጓቸው ነው የሚለው አይደለ? ግሪክ ወይኔ ላይ ምን ብለው ቀየረው? በአብ በወልድ በመንፈስ ቅዱስ። ልክ እንደዛ ማለት ነው። አሁን እንደዛ ብለህ ልክ አሁን ሉቃስ ሲጽፍ ለቴዎፍሎስ ለሚባል ጓደኛው ሲጽፍለት ብዙዎች በየተራ ታሪክን ሲያዘጋጁ ነበር ብሎ ሲናገር ብዙዎች ካዘጋጁት መካከል ብሎ አርጌን ሲያስቀመጠው የጴጥሮስ ወንጌልን የቶማስ ወንጌልን እና የማቲያስ ወንጌልን ነው አይደለ? የጴጥሮስ ወንጌል የማቲያስ ወንጌልና የቶማስ ወንጌል እነዚህ ወንጌሎች ለምንድን ነው ካናናይዝ ሊሆኑ የቻሉት? ያልተካተቱት ለምንድን ነው? ኢራኔስ ያላካተታቸው ለምንድን ነው? ለምሳሌ ለመሰለህ ቅድም እንደነገርኩ ለምሳሌ the gospel of ፒተር የጴጥሮስ ወንጌል የሚያቆመው የት ነው? ሪዘሬክሽኑን አይጠቅስም። በቃ መቃብሩ ባዶ ነው። ከዛ በኋላ ጴጥሮስና ሁለቱ ደቀ መዛሙርቶች ወደ ገሊላ ባህር ሄዱ ይላል። ወንደርፉል ሪዘሬክሽን የለም። ኦኬ ጥሩ። ሪዘሬክሽን የለም ሰሙ ነው። አይ የመጀመሪያ የነበረው አሁን አንተ እንደዚህ ግብጽ ውስጥ የተገኘው ምናምን ነው የምትለው፣ ግን ዋናው ነገር እነዚህ ወንጌሎች ስለ ስቅለት አያወሩም። ራሱ አንደኛው እንደውም የማቲያስ የሚባል አለ ታውቃለህ? ማቴዎስ ሳይሆን ማቲያስ የማቲያስ ወንጌል የሚባለው ላይ ኢየሱስን ሊሰቅሉት መጥተው ኢየሱስ አድርጎ ሰማይ ላይ ሆኖ ይስቅባቸው ነበረ። ታውቃለህ? ይሄንን ሲስቅባቸው ነበር እና ስምዖን የሚባለው የቀርናዊ ስምዖንን ነው የሰቀሉት እሱ መስሏቸው ይላል። ገብቷል? እንደዚህ አይነት ነገሮች ምክንያት ኢየሱስ አልተሰቀለም የሚል ኮንሴፕት ስለነበረው ከዛ አንጻር ነው ወንጌላቱን ካናናይዝድ ላይ ደረገ የተሻለው ማለት ነው። እና ለመጀመሪያ ጊዜ በጉባኤ ደረጃ ደግሞ 4 ወንጌሎች የጸደቁት በየትኛው ጉባኤ ነው? አሁን በግለሰብ ደረጃ ነው ኢራኔስ የምትለው። በጉባኤ ደረጃ መቼ ነው ጉባኤ ላይ ያጸደቁት? 4 ወንጌሎች የጸደቁት መቼ ነው በጉባኤ ደረጃ? በ363 ሎዶቅያ ጉባኤ ነው። ስማቸውን የሰጣቸው ኢራኔስ እንደሆነ ቀኑና መቼ ነው መቀነን የተጀመረው? ለመጀመሪያ ጊዜ በጉባኤ ደረጃ በሎካል ኢንተርናሽናል ተቀንና ያለው በሎካል ደረጃ በ363 በሎዶቅያ ጉባኤ ነው አይደለ? ለመጀመሪያ ጊዜ 4 ወንጌሎች የጸደቁት። ኦኬ 363 ላይ የሎዶቅያ ጉባኤ ብለህ ብትል ለመጀመሪያ ጊዜ የተካሄደው እሱ ነው። ከዛ ሁለተኛው ጉባኤ ደግሞ የሮም ጉባኤ የሚባለው በ382 እንትን ያለው አለ። ከዛ በ393 የሂፖ አለ። ከዛ በ397 ደግሞ የካርቴጅ ጉባኤ አለ። 4 ናቸው የተካሄዱት። በሎካል ደረጃ ነው፣ ግን ቀኑና የተቀነኑት 4 ጉባኤዎች አሉ። ኤኒዌይ ለማንኛውም ነገር ወንጌሎቹ አልተሰቀለም የሚሉ ወንጌሎች ነበሩ። አልተሰቀለም ብሎ የሚያምኑ ሰዎች ነበሩ። ኖስቲሶች ብቻ አይደሉም። ኖስቲሶች እንደው ውስጥ የነበሩት እንደውም እነ ሲሞናውያን ምናምን የሚባሉት ነገር እንደውም ከመጀመሪያውኑ ስጋው እንትን ነው ብሎ ነው የሚያምኑት አይደል? ከማርያም አይደለም ብለው ነው የሚያምኑት አይደለ? ፋንተም ነው ብለው ነው ቦዲው የሚያምኑት። ያልተሰቀለበትና ያልሞተበት ምክንያት ከማርያም ምንም የወሰደው ነገር የለም ብለው ነው የሚያምኑት። እንደው ሐዋርያ ቤተክርስቲያን ማለት ነው። ሐዋርያ ቤተክርስቲያን ልዩነቱ ተሰቅለዋል ብለው ያምናሉ። ስጋው ግን ከማርያም ነው ብለው አያምኑ። ቃል ስጋ ነው የሆነው ብለው ነው የሚያምኑ። ልክ እንደዛው
ስጋው ፋንተም ነው ብለው ነው የሚያምኑት፣ ኢሉዥን ነው ብለው ነው የሚያምኑት እንጂ ቃል በቃል የእኛን አይነት ስጋ ስላልያዘ ነው ያልተሰቀለው የሚል ትምህርት ያላቸው ኖስቲሶች እና ልዩነት አለው። ከዛ ሊወሰድ አይችልም። ኦኬ እሺ ይሄ ነው ያለው። ጥሩ መልካም። ግን ስለዚህ የቀደመው ወንጌል ግን ማን ነበር ያልከኝ አንተ? አሁን ለምሳሌ ከአራቱ ወንጌሎች እኔ ለምሳሌ የማውቀው እንዳልከው በዕብራውያን የተጻፈው ማቴዎስ ነው ብለኛል። ግን እኔ እንደ እንትኖች ናቸው ከማጥናት አንፃር ኢየሱስ ማርቆስ ነው። ኢየሱስ አንድ ወንጌል ነው የተቀበለው አይደል? ኢየሱስ የተቀበለው ወንጌል አለ አይደለ? ኢየሱስ የተቀበለው ወንጌል አለ አይደል? ከአምላኩ የተቀበለው ወንጌል አለ። እሱ ከተቀበለው በኋላ ሐዋርያቶቹ ተቀበሉት አይደል? ያንን ወንጌል በቃል በኦራል ፎርም ደረጃ በኦራል ፎርም የተቀበሉትን ለደቀ መዛሙርቶቻቸው ሲነግሯቸው ደቀ መዛሙርቶቻቸው በምን ቋንቋ ነው ያዘጋጁት? ኦኬ በግሪክ ኮይኔ ማለት ነው። አዎ በግሪክ ኮይኔ ሲዘጋጅ የተዘጋጀው ነገር በአጠቃላይ የግሪኮች ቋንቋ ማለት ኮይኔ ማለት የገበያ ቋንቋ ማለት ነው የነበረው የሄሌኒስቲክ ማለት ነው። በዛ ሲያዘጋጁት ታሪኮችን ጨማምረው አብረው መጻፍ ጀመሩ አይደለ? ሲጽፉ እነዛ ነገሮች ወንጌል ናቸው ብለህ ታምናለህ ወይስ በወንጌል ላይ የተጨመሩ ናቸው? እኔ ሲጀመር ከመጀመሪያውም እምነት የለኝም እኮ አላምናቸውም እኮ ሂስቶሪካሊ እናውራ በማለት አንፃር ነው እንጂ እቀበላቸዋለሁ እያልኩ አይደለም። እሺ ስለዚህ ቁርአን እውቅና የሚሰጠው እኮ ታዲያ እኮ መጀመሪያ የነበረውን ለኢሳ የተሰጠውን ነው እውቅና የሚሰጠው እንጂ የማቴዎስ፣ የማርቆስ፣ የሉቃስ፣ የጴጥሮስ ብሎ እውቅና አልሰጠም። እሺ ሲጀመር ጎስፔሉን እቀበላለሁ እያልኩ አይደለም። ምክንያቱም ጎስፔሉን ካልተቀበልኩኝ ለኔ ለምሳሌ ክርስቶስ አልተሰቀለም ተረታኝ ከሆነ ነው ክርስቶስ አልተሰቀለም ብለህ ታምናለህ ማለት አለመቀበል የሚያስቅ ነገር አይደለም ብዬ ነው። ኢየሱስ አልተሰቀለም ብለህ ነው የምታምነው? እኔ የጠየቅኩ ኢየሱስ አልተሰቀለም ኖ አልተሰቀለም ኦልሬዲ ቢሰቀልም ለሰው ልጅ ኃጢአት ስርየት ለማድረግ ሳይሆን አኮርዲንግ ቱ ሮማን ሎ ነው ለኔ የተሰቀለ ብዬ የማስበው እኮ። ከሞት አልተነሳም ተረታኝ ከሆነ ተነሳል እንትኑን እንደማወቅ ፈልጌ ነው። አልተነሳም እኮ ሞቶ ቀረ። የኔ እምነት እንደዛ ነው። አልተነሳም። ስለዚህ አልተነሳም። የሆነ እንደ አንድ ነብይ ነበረ፣ አንድ መሲህ ነበረ። በአንድ ወቅት ገደሉት፣ ሰቀሉት። በቃ አይሁዳኖች እንደሚሉት እንትን ውስጥ ተቀብሯል፣ ሰገራ ውስጥ ተቀብሯል። ፕሮፌትና ነብይ ይለያያል። ባይዘው እሺ ነብይ ምንድነው? ፕሮፌት ምንድነው? ኖ አይ ሚን ፕሮፌትና መሲህ ይለያያል ነው። መሲህ ይለያያል። አዎ እሺ ፕሮፌት ነብይ ነው። መሲህ ማለት ሜሲያኒክ አኖይትድ የተቀባ ነው። በእርግጥ አኮርዲንግ ቱ ዘ ኦልድ ቴስታመንት ፕሮፌቶችም ነቢያቶችም ነገስታቶችም ይቀባሉ። ግን ኢየሱስ መሲህ አይደለም ለኔ ማለት ነው። መሲህ ማን ነው ታዲያ? መሲህ የነበረው ማን ነው? መሲህ ይመጣል በሚባለው መሲህ የተባለው ማን ነው? አልመጣም እኮ የመጣው ማን ነው? ይሄ የመጣው የዛሬ 2000 ዓመት የነበረው ማን ነው? መሲህ አልመጣም እኮ እያልኩ ነው። ወይዲ መሲህ አልመጣም። ታዲያ አይሁዳዊ ነህ እንጂ እኮ በኢየሱስ አታምንም አይደለ? አላምንም። አዎ እኮ አይሁዳዊ ነህ። አይሁዳይቶችም እኮ መሲህ ነው አይደለም የሚሉ ማስረጃ ሰጣለሁ ከታሪክ መሲህ ነው ይላሉ። ነው ይላሉ። ጥንት የነበሩት ይላሉ። አዎ ፕሮፌት ናቸው። ሜቢ ሁለት ሴክቶች ሊኖሩ ይችላሉ። አይ ይላሉ እንዳለ አንደኞቹ ቨርጅን በርዝን አይቀበሉም። ኢቦናውያን መሰረታቸው ማን ነው? ኤቦን ነው አይደለ? ኤቦኒዮን ናቸው አይደል? ኢቦን የሚባል ሰዎች ሲጽፉ የኢቦናይቶች ሃይማኖት የተጀመረው ኢቦን በሚባል ሰው ነው ይላሉ። ነገር ግን ኢቦኒ ማለት በዕብራይስጥ ቋንቋ ምንድን ማለት ነው? ወይዲ ደሃ ማለት ስለዚህ ሰውየው ደሃ የሚባል ሰው ነው እንዴ ክሬት ያደረገው ኢቦናይቶች? ኖ ደሃዎች የተባሉት ገላትያ 2 ላይ አሉ እኮ ደሃዎች ናቸው። ድሆችን እንድናስብ አንተን አሉን ለሚለው ኢቦናይቶችን እንድናስብ ነው። ኢቦናይቶችን እንድናስብ 12 ሐዋርያት አዘዙን አለ። 12 ሐዋርያቶች ሲከተሉ የነበሩት ኢቦናውያን ናቸው። አዎ ስለዚህ አሁን ኢቦናውያኖች መሲህ ነው ብለው ያምኑ ነበር በታሪክ ላይ። አይ ምንጩ ያለው ክርስቲያኖች ጋር ስለሆነ ነው። የክርስቲያኖች ምንጭ ስለማትቀበል ነው ብሎ ነው የሚቀበሉት። ነብይ ነው ብሎ ይቀበላሉ። ታዲያ ወደፊት የሚመጣው መሲህ ማን ነው የምትጠብቀው አንተ ከኢየሱስ ውጪ?
እንዴት ማለት የሚመጣ መሲህ አለ ወደፊት? መሲህ የምትጠብቀው መሲህ ማለት አይሁዶች የሚጠብቁት መሲህ አለ ወደፊት እንደዛው የሚጠብቁት አለ። አንተ የምትጠብቀው አለ? አምናለሁ። ነገር ግን ኢሳይያስ 53 ላይ የተጠቀሰው the suffering servant ነው ብዬ አላምንም። ያ the nation of Israel ነው የተሰጠው። ኢሳይያስ 53 ነው። እኛም እንደዛ ነው የምንለው። አሪፍ እኮ ነው። አሪፍ ነው። ይሄ የአይሁዶች እንትን አሪፍ ነው እኮ። አይሁዶች እኮ ከኛ ጋር ጫፍ ነው እኮ ያሉት እኮ እንዳልኩ ረሱል ሰለላሁ ዐለይሂ ወሰለም ነብይነት ቢቀበሉ የኢሳን መሲህነት ቢቀበሉና ነብይነት ቢቀበሉ ፊሽካው ተነፋ። በጣም ቅርብ ናቸው ለኛ ማለት ነው፣ ከክርስቲያኖች ይልቅ ማለት ነው። ክርስትና ጋር ነብዩ ኢሳን እንደ መሲህ ነው እንደምትቀበለው ወይዲ ቁርአን እንደዛ አይደል እንደሚለው? ነብዩ ኢሳን እንደ መሲህ ነው የምትቀበለው ወይስ እንደ ፕሮፌት? ኢሳን እንደ መሲህ ሳይሆን መሲህ ነው ብለን ነው የምንቀበለው እኛ። መሲህ ነው ብለን ነው የምንቀበለው እኛ ሙስሊሞች። መሲህ እኮ ማለት አኖይትድ የተቀባ ወይ እኮ መሲህ ነው ብለን ነው የምንጠብቀው። መሲህ ለምሳሌ እኮ የፐርሺያው ንጉስ እኮ ቄሮስን ታውቀዋለህ? ሳይረስ ዘ ግሬት he was messiah እኮ አይደለ? በእግዚአብሔር ተሾመ መሲህ ነው። አይ መሲህ የሚለው ቃል ይኸውልህ ማሺያህ የሚለው የዕብራይስጥ ቃል እና ደግሞ ክርስቶስ የሚለው የግሪክ ሰብስጀንት ቃል ለነቢያት፣ ለነገስታት፣ ለካህናት፣ ለሹመት ይውላል እናምናለን። እሱ ግን ኢየሱስም አይሁዶች ይጠብቁት የነበረው ይመጣል ብለው ከአብርሃም ከያዕቆብ ቤተሰብ ውስጥ ይመጣል ተብሎ የሚጠበቀው መሲህ መሆኑን እኛ ሙስሊሞች እናምናለን። ክርስትና ጋር በጣም ብዙ የተበላሸ ነገር አለ፣ አንተ የማታውቀው ነገር ማለት ነው። መጀመሪያ አሁን አይሁዶች ጋር ብዙ ጊዜ ሙግስ ስናደርግ ኢየሱስ ለምንድን ነው የማትቀበሉት መሲህ አድርጋችሁ ስንላቸው ስላሴን አስተምሯል ይለዋል እና ዘዳግም 13ን ይጠቅሳሉ። አንተም አባቶችን ሌላ ማለት ማታውቀውን አማልክት ካስተማረ ግደለው ይላል አንድ ነብይ ተነስቶ ይላል። ስለዚህ ኢየሱስ ሲመጣ እኛም አባቶቻችን ማናስተምረውን ስላሴን አስተምሯል ብሎ ይላሉ። ስላሴን አስተምሯል ኢየሱስ? ስላሴን አላስተማረም። ነገር ግን ተመልከት እናንተ የአባታችሁ የዲያብሎስ ልጆች ናችሁ ይላል። አይሁድ ደግሞ ይሄን አይቀበሉ። ለዛ ነው ስለ ኖስቲኮች ማውራት ነው። አሁን እሱም ስለማለቱ ማስረጃ ይኖረው ነው። እሱ ስለማለቱ ማን የነገረ? ኦኬ የዮሐንስ ወንጌል እኮ ማን የነገረ ነው እኮ ያልኩህ። እሱን የነገረ እሱ የሚነገረን ማን ነው? እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ዮሐንስ ወንጌል 8:44 ላይ የተናገረው ማን ነው? የነገረን ማን ነው? ኢየሱስ እንደተናገረ የነገረን ማን ነው? ለምሳሌ ዮሐንስ እኔ ለምሳሌ የዮሐንስ ወንጌል የምቀበለው ቆይ እያልኩህ እኮ አይደለም እኮ አልተግባባንም መሰለኝ። አዎ ለምሳሌ እኛው ምንድነው መሰለ እነዚህ አራቱን ወንጌሎች ነው አንቀበላቸው የምንልበት ምክንያት ያ ነው። ማንቀበልበት ምክንያት ማለት ነው ይሄ አሁን ማን እንደጻፋቸው ማን እንደተናገራቸው አይታወቁም ራሱ። ስለዚህ አሁን ኢየሱስ ይናገር አይናገር ብዙ የተፈጠሩ ነገሮች አሉ። እንደዛ ነው ማምነው። ስለዚህ አይሁዳኖችን እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ሰድቧቸዋል የሚለው ነገር እውነት ላይሆን ይችላል። ኦኬ አዎ ላይሆን ይችላል ነው የምልህ። እሱን ነው የምልህ። ብዙ የተጨረበሩ ነገሮች አሉ። ለምሳሌ ማርቆስ 16 ላይ፣ ዮሐንስ ወንጌል ምዕራፍ 8 ላይ ብዙ ኢየሱስ ሳይናገራቸው እንደተናገራቸው ተደርጎ የተጨመሩ ነገሮች አሉ። ስለዚህ ተናጋሪዎችም ጸሐፊዎቹም እነማን እንደሆነ አይታወቅም ራሱ ማለት ነው። ፈረስ ሴንቸሪ ላይ ያለ ፕራይመሪ ሪሶርስ ራሱ የለም። ስለዚህ ኢየሱስን ነብይ ነው ብለህ ትቀበላለህ? yes as a prophet እቀበላለሁ። ኖርማሊ ኢየሱስ መሲህ ነኝ ብሎ ክሌም አላደረገም ብለህ ታምናለህ ወይስ ክሌም አድርጓል ብለህ ነው የምታምነው? ማለት ኢየሱስ ራሱ መሲህ ነኝ ብሎ ነው አይደለም? ኢየሱስ ሲመጣ መሲህ ነኝ የሚለውን ነገር ክሌም አድርጓል ወይስ አላደረገም? እንደ መጽሐፉ ከሆነ አንተ እንዳልካቸው አራቱ ጎስፔሎች ጸሐፊያቸው የማይታወቁ ጎስፔሎች ከሆነ ራሱን ክሌም አድርጓል። ከመጽሐፍቱ ውጪ ግን ክሌም አላደረገም። እኮ አለማድረጉን ነው የምናውቀው። አለማድረጉን ኢየሱስ ሲመጣ መሲህ ነኝ የሚለውን ክሌም ሳያደርግ ነብይ ነኝ የሚለውን ክሌም አድርጓል ብለህ የምትልበት የትኛው መጽሐፍ ነው ከአራት ወንጌሎች ውጪ ላንተ? ኦኬ አረ ነው እስኪ ንገረኝ። ምናልባት እኮ እሱን እኮ የምልህ እኮ የሆነ ስታንዳርድ ያስፈልጋል። አሁን በእኛ በኢስላም አስተምሮት ኢየሱስ ነብይ ነኝ ብሎ ክሌም አድርጓል። መሲህ ነው፣ መሲህ እንደሆነ አላህ ነግሮናል ማለት ነው። መሲህ እንደሆነ ነግሮናል። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ታገኘዋለህ። ብዙ ቦታ አለ። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ብዙ ጥቅሶችን መጥቀስ ይቻላል። ራሱ ወደ 11 ቦታዎች ላይ አላህ ኢሳ መሲህ እንደነበረ ይነግረናል። ራሱ መሲህ እንደሆነ አልመሲህ እያለ ይናገራል። እንትን እንደሆነ ነብይ እንደሆነ ባሪያ እንደሆነ ምናምን ይነግረናል። አሁን እኛ ምንጭ አለ። አሁን አንተ አራቱን ወንጌል ማትቀበል ከሆነ ኢየሱስ መሲህ አላለም ግን ነብይ ነኝ ያለው ነብይ ብቻ ነው ያለው የሚለውን
ከየት አመጣኸው? ምንጩን ራሱ ከየት እናገኝ ይሆን አንተ የምትለው? አኮርዲንግ ቱ ጎስፔል ነው እንግዲህ። አሁን ለምሳሌ ቅድም የሆነ አይቶች የሚቀበሉት የዕብራውያን ጎስፔል አኮርዲንግ ቱ ሂብሩ በሚለው መጽሐፍ ላይ እንግዲህ ያለሱ መጽሐፍ አለ። አሁን መጽሐፉ አለ፣ ፍራግመንቱ አለ፣ ፍራግመንቶቹ አሉ። ምን ላይ መጽሐፎቹ አሉ። እስቲ የዕብራውያን ፍራግመንቶቹ ምን ላይ ነው? ኒው ቴስታመንት ላይ አታገኘውም። ኒው ቴስታመንት ላይ አላልኩም። አርኪኦሎጂካል ማስረጃ እስቲ ስጠኝ፣ ወይም ፊዚዮሎጂካል ማስረጃዎች አሉ። ፍራግመንት ምን ዛሬ እንደ ፔንቴና እንደ ኦርቶዶክስ አድርገህ እየሞገትከኝ ነው። የነሱ ነገር እኔ ለማወቅ ነው። አዲስ ነገር ስለሆነ ለማወቅ ነው። እንዴ አዲስ ነገር ሲሆን እኮ ማወቅ ነው። አፉ በለኝ ነው ለማወቅ አይደለም። ኤኒዌይስ እሺ፣ አይ የምታስተምረኝ ነገር ከመጀመሪያው የጠየቁት ጥያቄዎች ናቸው። አይ አዲስ ስለሆነ ነው እኮ ነው። አዲስ ነገር ሲመጣ ጠያቂ ነው የምትሆነው። እንደዛ ነው። እኔ አሁን ጠያቂ ነኝ ራሱ። እኔ እናንተ አንተ እኮ አሁን ጎስፔሉን ዲፌንድ አድርገህ እኔን እየተከራከርከኝ ነው ወይ? አይደለም፣ እንደዛ አይደለም። አራት ወንጌልን አትቀበልም። ኢየሱስ ነብይ ነው ግን መሲህ አይደለም። ክሌም ያደረገው ነብይ እንጂ መሲህ አይደለም የሚለውን ነገር ከየት ማግኘት? እኔ አሁን ለምሳሌ በቁርአን መጣው ሙስሊም ስለሆንኩኝ አራት ወንጌሉን ተውኩት። አንተ ደግሞ አሁን ደግሞ ነብይ እንጂ መሲህ አይደለም፣ ስለዚህ መሲህነትን ክሌም አላደረገም ነብይነትን ነው ክሌም ያደረገው ብለህ ስላልከኝ ምንጭ ነገር ቢኖር ጥሩ ነው ከሚለው አንፃር ነው እንጂ በፍጹም እንደ እንትን አይደለም። እንደ አዋቂ ሆኜ እንትን እያልኩ ሳይሆን እንደ ማወቅ እንደሚፈልግ ሰው ሆኜ ነው ያወራው ያለሁት እኮ። አሁን የምጠይቅ ጥያቄ ለምሳሌ አራቱን ወንጌሎች አንተ አትቀበልም አይደለ? አልቀበልም፣ ግን ቢያንስ እንደምን ነገር እንደ ኢንፎርሜሽን ልክ ነው። ኮራፕሽንም ነው። አዎ ኮራፕሽን ነው። ኢንፎርሜሽን ትቀበላለህ? እንደ ኢንፎርሜሽን እቀበለዋለሁ። ለመቀበልም እኮ ነው። አሁን ኮራፕትድ ነው። አዎ ኮራፕትድ ነው፣ ግን አዜ ሶርስ ትጠቀመዋለህ። አዎ እንደ ኢንፎርሜሽን እንጠቀመዋለሁ። ስለዛ እኮ ነው እሱን ተውኩትና ታዲያ ደግሞ ሌላ ኢንፎርሜሽን ካለ እንደ ኢንፎርሜሽን ብትጠቀመው ምንድነው ችግሩ? ወይዲ አይ ችግር የለውም፣ ችግር አለው። ግን አንተ አሁን ለምሳሌ አራት ወንጌል ሂስቶሪካሊ ኢየሱስ የሚባል ሰው ነበረ፣ የማርያምና ዮሴፍ ልጅ ነው ብዬ ሂስቶሪካሊ እንደ ኢንፎርሜሽን ሳይት ለማድረግ ጎስፔሎቹን ብትጠቀም ግን አልቀበላቸውም ብለህ እኔ እናንተ ምንድነው የሚለያየን ነገር? አንተም ኮራፕትድ ነው ብለህ ኮራፕትድ ነው። አይ እንትኑ አይደለም እሱን ሳይሆን የፈለኩት እኔ አንተ መሲ ነው የሚለውን ክሌም አድርጓል እንደ አራት ወንጌል ከሆነ እንደ ኢንፎርሜሽን ከሆነ አንተ ደግሞ መሲ የሚለውን ክሌም አላደረገም። ነብይ የሚለውን ነገር ክሌም ስላደረገ ነብይ ነው ብዬ እቀበላለሁ። ግን ሌላ ደግሞ መሲ የሚባል ነገር ወደፊት ይመጣል ብዬ አምናለሁ አልክ። ያንን ነገር እንደ ሶርስ አድርገህ አራት ወንጌል ላይ ከሌለ ሌላ ምንጭ ካለ ስለ የዕብራውያን ወንጌል የሚባለው አልከኝ። የዕብራውያን የሚባል ወንጌል አሁን ሰዓት ላይ ከረንትሊ ያለ መጽሐፍ አለ ወይ ስለ አዎ አልከኝ። ምናልባት ካለ ደግሞ የሆነ ፊዚዮሎጂካል ወይም ደግሞ አርኪኦሎጂካል ማስረጃዎች ካሉ ፍራግመንት ደረጃ ካሉ የት ላገኝ እችላለሁ ነው ማለት። አዲስ ነገር ስለሆነ አዲስ ዕውቀት ጌን ለማድረግ ነውና በዛ መንፈስ እና በዛ አይምሮ ብትረዳው ጥሩ ነው። ሌላ ጊዜ ከተገናኘን ላስረዳ እችላለሁ። አዜ ፍራግመንት ኤግዚስት ማድረጉን the gospel according to Hebrew አዜ ፍራግመንት ኤግዚስት ማድረጉን ላሳይ እችላለሁ። ኖርማሊ ግን ኖርማሊ ደስ ይለኛል። መጠይቅ ጥያቄ ምን እንደሆነ ታውቃለህ? አዜ ፕሮፌት ባልቀበለውስ፣ ለምሳሌ ነብይ መሆኑን ባልቀበልስ በእኔ ላይ የሚደርስብኝ ከርስ የለም እኮ። እኔ የምቀበለው ኢየሱስ ለምሳሌ according to the gospel እኮ አንዳንዶቹ ኮራፕትድ ሆነዋል ብዬ ብቀበልም ነገር ግን የሰበከው የአባቱን ወይም ደግሞ የአምላኩን የእግዚአብሔርን ቃል ነው የሰበከው። ሁሉም ሰው ወደ እግዚአብሔር እንዲመለስ ነው የሰበከው። ነብይነቱን ባልቀበልስ በእኔ ላይ የሚደርስብኝ ከርስ ምንድነው? እግዚአብሔር ምንም ነገር የለም። ከቁርአን አንፃር የሚደርስብህ ነገር አለ፣ ከባይብል አንፃር ግን ምንም አይደርስብህም። ለምን? ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ለጠፉት ለእስራኤል ቤት ነው የተላኩት ይላል። ከዛ በኋላ ደግሞ ቡችሎች እኮ የልጆችን እንጀራ ለቡችሎች አይገባም ስትል ቡችሎችም እኮ ከልጆች የተረፈውን ፍርፋሪ ያገኛሉ ይላል። ስለዚህ ሀገራችን ክርስቲያን ከሆንክ ወይም ደግሞ ኢትዮጵያ ውስጥ ካለ አንተ ቡችላ ስለሆንክ ከፍርፋሪው ነው ሊደርስ የሚችለውና ፍርፋሪው ደግሞ ምንም አያደርግልህም። እዛ ኢትዮጵያ ውስጥ አጥንት ብትግጥ ይሻላል ነው የሚለው ከእስራኤል ፍርፋሪ ከምታገኝ ማለት ነውና አንተ እንትን ላትል ትችላለህ። እኔ ከቁርአን አንፃር ነኝ አይሁዳዊ ነኝ አላልኩም ወይ አላልኩም። እስራኤላዊ ነኝ አላልኩም። ለእስራኤሎች ነው ያ የመጣው። ኢየሱስ መጣ ምግቡ የመጣው ለእስራኤሎቹ ነው። የመጣው ይሰበከው ምንድነው?
እሱ ከመጣው ሊሰብክ ከመጣው ወንጌል ይበልጥ እኔ በብሉይ ኪዳን ማቀው እግዚአብሔር ያስቀመጠው ሕግና ትእዛዛትን አውቃለሁ። እስራኤል ስማ አምላክ እግዚአብሔር አንድ ነው ነው በቃ አንድ ነው። የኔ አምላክ እግዚአብሔር አንድ ነው በቃ አለቀ። ስለዚህ እሱ በብሉይ ኪዳን የነገረኝና አምላኩ እግዚአብሔር የነገረኝን ነገር መከተል ነው የሚገባኝ ወይስ ነው አንተ ነብይ ነህ አይደለም የሚለው ነገር ኮንትራዲክሽን ስለምን ያስገባናል? ነቢያቶችን መቀበል ነው ወይስ የእግዚአብሔርን ቃል ነው መቀበል የሚቀድመው? የትኛው ነው የሚቀርበው? አላህ መቀበል ወይስ ነብዩ መሐመድ መቀበል? ከዚህ በላይ ይቅርብኝና እኔ አሁን ቲምራይ ሊዞርም ላይ ይችላልና ማቶ ልታረገኝ ስለምችል እስቲ ለሌሎቹ ደግሞ ድል እንስጣቸው ማለት ነው። እኔ አሁን አዲስ ነገር እየነገርከኝ ስለሆነ ቁጭ ብዬ መማር ነው ያለብኝ ካንተ አዲስ ነገር። አሁን ለየት ያለ ነገር አፕሮች ነው ስለሰጠኝ አመሰግናለሁ። ግን እንትን ነው ነገር እኮ እኔ አሁን ማወራ ምንም እንደማያውቅ ሆኜ አዳዲስ ነገር ስለሆነ አሁን ዛሬ ገና የሰማሁት ስለሆነ ዝም ብሎ መከራከሩ ምናምን ነገር የትክክል አይደለም ምናምን ማለቱ ትንሽ ለኔ ይከብደኛል። ስለዚህ ለመማር ነው ለወደፊቱ ተዘጋጅተናልና አንዳንድ ነገር ተነግረናል ማለት ነው ኢንሻአላህ። ቀልድ ነው የመሰለኝ ቅድም ስታወራኝ እየቀለድክ ነው የመሰለኝ። እኔ ያልኩት ምንድነው ኢየሱስ የመጣው ለቤተ እስራኤል ነው ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ባለው ጥቅስ መሰረት። ስለዚህ ለቤተ እስራኤል ከሆነ ከእስራኤል ውጭ ያሉ ሰዎችን እንደ ልጅ አይደለም የሚያያቸው። ሮሜ 9:1 ላይም እንደዛ ነው። ልጅነትም ኪዳንም የሕግም መሰጠት ለእስራኤላውያን ናቸው ነው የሚለው። የተስፋ ቃሉም ለነሱ ነው። የሚጠብቁትም የነበረው እነሱ ናቸው። ይመጣልናል ብለው የሚጠብቁት እንጂ ከእስራኤል ውጭ ያሉት አሕዛብ ጎን ያልካቸው እየጠበቁት አልነበረም። አንድ የከነዓን ሴት ግን መታ አሕዛብ የሆነች ሴት መታ ግን እባክህ ልጄን ፈውስልኝ ስትለው ኖ አላት። የልጆችን እንጀራ ለቡችሎች መስጠት የተገባ አይደለም አላት። እሷ ምን አለች? ልጆችም እኮ ቡችሎችም እኮ ከልጆች የተረፈውን ፍርፋሪ ያገኛሉ ብላ አለች። ስለዚህ ከእስራኤል ውጭ ያሉ ሰዎች በአጠቃላይ ልጆች አይደሉም፣ ቡችሎች ናቸው ያለው ኢየሱስ ነው። ስለዚህ ከእስራኤል ውጭ የሆኑ ሰዎች በኢየሱስ ነብይነትና መልእክተኛነት ቢያምኑም በልጅነት ደረጃ ሳይሆን በቡችላነት ደረጃ ከእስራኤል የተረፈውን ነው ሊያምኑ እንጂ ግዴታ የለባቸውም። አንተም ቀደም ግዴታ የለብኝም በኢየሱስ ለማመን አልክ። አዎ ከባይብል አንጻር ግዴታ የለብህም፣ ምክንያቱም ከእስራኤል ውጭ ያለ ሰው ነህ አንተ፣ ኢትዮጵያዊ ነህ። ነገር ግን ከኢስላም አንጻር ግን ግዴታ አለብህ ብዬ ነግሬ ነበረ እና ምናልባት እዚህ ነገር ላይ የተናገርኩት ነገር ላይ ካልገባ ግልጽ ማድረግ እችላለሁ ማለት ነው። እንደ ተጨማሪ አንድ ነገር የምጨምረው ነገር አለ። ግልጽ ነው ባላር? ገብቶኛል። ኤኒዌይስ ገብቶኛል። ዊዝ ሪስፔክት ነው የምሰማህ። ባይ ዘ ዌይ ከክብር አንጻር ከማክበር አንጻር ነው የምሰማህ። ጆኪንግ ነው እንደዛ ብሏል ወይ ያልኩት እንጂ እኔን ሞክ ለማድረግ ወይ ለመስጠት ደግሞ ደነገጥኩኝና እኔ ደግሞ ምክንያቱም አክብሬም ብቻ ሳይሆን ኖርማሊ ደስ ብሎኝ አዳዲስ ነገርም ገና እማራለሁ ብዬ የማስበውም ሰው በዛ ደረጃ የሆነ ትምህርት ማድረግ ምናምን አይመቸኝም። አንድነታችንን ለማጽናት ሲገባን የተለያዩ ክርክሮች ተነሳላችሁ። አንድ አምላክ አለኝ ስለ እዛ ሶስት ነው የሚሉት ጋር ስትከራከሩ ስታደርጉት ውላላችሁ። እዚህ ጋር እኔ አንድ አምላክ ነው ስል ደግሞ እዛ ጋር እንትና ፈጠፈጠው ህፃን ፈጠፈጠ ምናምን አይነት ክርክር ታመጣላችሁ። ኤኒዌይስ ጎስፔሉን እኔ እናንተ እንቀበል። አሁን አንድ ሰው ሙሴን ባያምን ምንድነው ችግሩ? ችግሩ ሙሴን ማመን አለማመን ሳይሆን የተላከውን ሜሴጅ የተላከውን መልእክት መቀበል አለመቀበሉ ነው። በቃ አለቀ። ግን በሙሴ ባያምን ሙሴን መቀበል አለማመን ማመን ምንድነው? ለምሳሌ በሙሴ ማመን ምንድነው? ወይም ክርስቲያኖች እንደሚሉት በሙሴ ማመን በኢየሱስ ማመን ምንድነው እኮ? አሁን ለምሳሌ ፈጣሪ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ በአምላክ እመኑ በነቢያትም እመኑ ይላል እና በእመኑ ብሎ ፈጣሪ ያዘዘውን ባላምን ችግሩ ምንድነው? ምን ይመጣብኛል? ማመጽ አይሆንም? ማመን ማለት ለኔ ማመጽ በነቢያቶች ላይ ማመጽ ትክክል አይደለም። በነቢያቱ ባላምን እኔና ዝም ብዬ መልእክቱን ብቻ ብቀበል በነቢያት እመኑ የሚለውን ፈጣሪ ማመጽ አይሆንም ወይ? ሲከተል መደግፍ ነገር ከየት የመጣው መልእክት ነው ማምነው ነው። በነቢያት በኩል የመጣውን እኮ በነቢያቱ እመኑ ሲል በነቢያቱ ማመን ማለት በነቢያቱ እመኑ ሲል በነቢያት ባናምንና ዝም ብለን ነቢያቶቹ ባመጡት ብቻ ብናምን በመልእክቱ ብቻ ብናምን ችግር ያለ ወይ? በነቢያቱ ማመንን አስረዳኝ። በነቢያት ማመን ምንድነው? እስኪ በነቢያት ማመን በነቢያት ማመንን አስረዳኝ እስኪ። ማመን ምንድነው? በነቢያት ማመን
ዘጸአት ምዕራፍ 14 ቁጥር 31 ላይ መጽሐፍ እኮ ነገር ልነግርህ እኮ ነው። መጽሐፉ ያው ያንተ ከብሉይ ኪዳን እኔ ዝም ብዬ እሺ አይ ጥቅስ አስደግፌ ከዛ የራሴን እናገራለሁ። ችግር የለም። ዘጸአት 14:31 ላይ በያህዌና በባሪያው በሙሴ አመኑ ይላል። እስራኤላውያኖች ባያምኑ ለምሳሌ በሙሴ ባያምኑ አሁን እኛ ራሳችን አሁን በረሱል ሰለላሁ ዐለይሂ ወሰለም ነብይነት እናምናለን። እሳቸው ኦንቶሎጂካሊ ሰው መሆናቸውን በኦንቶሎጂካሊ በሰው በመሆናቸው በምንነት ከኛ በምንም እንደማይበልጡ መልአክ እንዳልሆኑ አምላክ እንዳልሆኑ እና ከዛም ባሻገር ደግሞ በማንነት ደግሞ ከኛ እንደሚበልጡ ነብይ እንደሆኑ መልእክተኛ እንደሆኑ እናምናለን። አሁን ለምሳሌ በእሳቸው ማመን ማለት እሳቸው ነብይ ናቸው፣ እሳቸው መልእክተኛ ናቸው ብለን እንቀበላለን። ልክ እንደዛ እንደ ሙሴንም ኢየሱስንም ነብይ አይደለም ማለት ነብይ ነው ብዬ አላምንም፣ መልእክተኛ ነው ብዬ አላምንም። ግን በሱ ላይ የመጣው መልእክት ብቻ እቀበላለሁ። ግን በሙሴ አላምንም ቢል አንድ ሰው የፈጣሪን ትእዛዝ ያስተባብላል ብለህ አታስብም? ሲጀመር የተላከውን አለማመን ማለት እኮ አልቀበልም ነው። የተላከውን አልቀበልም ብሎ መልእክቱን መቀበል አይቻልም። ምክንያቱም መልእክቱን ይዞ የመጣው የተላከው ነው። በቃ ችግር የለም። አይ ከቀደም ከአነስ ጋር ስታወሩ አንደኛው ፓርቲ የነበረ ያው እሱም ወደ ፊት መጥቶ እንትን ብሎላል ማለት አነስ ጀዛከላ ኸይረን ጀዛ። በጣም የሚገርም ነገር ነው ያነሳው። የምር አነስ ይችላል ወላሂ። አነስ መቀጠል ፈልገው ካለ ቤታችሁ ውስጥ ረብሻ ወይ እንደዚህ መበጥበጥ አይነት ነገር እንደዛ ሁሉም አነስም ጃቢርም እስቢዞም ሁላችንም እንደዛ እንረዳው። እንደዛ ቢሆን ኖሮ እንደዚህ አናስተናግድህም ነበር ሲጀመር ጀምሮ። ምንም አነስም አክብሮት በተሞላበት ነው አንተ ወደ እስልምና እንድትመጣና እንደው ከሳት እንድትተርፍ ምናምን ነገር ከሚለው ኢንቴንሽን ነው እንጂ ከሌላ ነገር አንፃር አይደለም። በጥሩ ሁኔታ ነው በነገራችን ላይ ያወራችሁት ከሱ ጋር ማለት ነው። ከሳት መጠርኩ አንድ አምላክ እግዚአብሔር አለ ብዬ ወደ እሳት እገባለሁኝ ወይ የረሱል ሰለም ነብይነት ካልተቀበልክ ኦኬ እሱ ላይ ነው ማለት ነው ነብይነት። አዎ ነብይነት አሁን የኢየሱስንም መሲህ ነው ብለህ ካልተቀበልክ ያው አሁን ከቁርአን አንፃር ቁርአን ከይዞ የመጣው መልእክት ሰዎች ካልተቀበሉ እንትን ነው ራሱ ቁርአን እንቀበላሉ። ነብዩ መሐመድ ነብይ መሆናቸውን አንድ ሰው አልቀበልም ያው ቁርአን ላይ እመኑ ስለሚል እመኑ ያለውን ፈጣሪ እያስተባበለ ነው እያመጽን ያዘን ማለት ያዘዘን ነገር ነው። እመኑ ብሎ አዘውናል። ስለዚህ አንተ ደግሞ አላምንም ካል የተለያየ ህግና ትእዛዛት ለሙሴና ለነብዩ መሐመድ የተለያየ ትእዛዝ የተሰጠው ለምንድን ነው? እሱ ሶሻል ሎው ነው። ፋንዳሜንታል ሎው ላይ አንድ አይነት ነው እንትኑ ፋንዳሜንታል ሎው እና ሶሻል ሎው የሚባል ነገር አለ። ለእስራኤላውያንና ዲፈረንሺየት አድርጎታል። ቅድም ለእስራኤላውያንና እኮ ያደረገው ምንድነው? አንደኛ ሊሚትድ ካፓሲቲ ነው። አንደኛ ክፍል ስትገባ የምትማረው ማትስ እና ሁለተኛ ሶስተኛ ክፍል የምትገባው ማትስ ልዩነቱ ምንድነው? ሁለቱም ማትስ ነው እኮ ግን ማትሱ ውስጡ ያለው ነገር ኮንቴንቱ ይለያያል። ሊሚትድ አለው ራሱ ማለት ቦዲ ማስ አንደኛ ክፍል ትማራለህ። ከዛ ስለ ኢንቲጀር ኮንሴፕት ታውቃለህ። ስለ ትሪጎኖሜትሪክ የሚባል ነገር አለ፣ ካልኩለስ አለ ምናምን እያደገ ይመጣል ያንን ነገር። ስለዚህ ያኛው ሊሚትድነት አለው፣ ውስንነት አለው። ህጉም ደግሞ ለነዛ እንትን ነው። አንድ ሰው ህፃን እያለ የምትሰጠው ወተት አለ። ከዛ በኋላ ደግሞ አጥንት አትሰጠውም። ካደገ በኋላ ደግሞ አጥንት ትሰጠዋለህ፣ ጥርስ ሲያወጣ ምናምን። ጥርስ የሌለውና ያለው ብለህ ግን ያ ሰው ነው ራሱ ያ ሰው ነው ራሱ ምንም ልዩነት የለውም። ራሱ ነው ያ ሰውዬ ራሱ ከልጅነቱ ጀምሮ የነበረው። ስለዚህ ሪሊጅንም እንደዛ ነው፣ አንድ ነው ያለው። ያ ነገር ግን ሸሪዓው በየጊዜው ለማህበረሰቡን የእድገትና ያስተሳሰብ ደረጃ እያየ ዴቨሎፕ እያደረገ ይመጣል ማለት ፕሮግረስ ያደርጋል ማለት ነው። አሁን ደግሞ ፋይናል ሬቪሌሽን ይመጣው ፋይናል ስቴጅ ላይ ስለሆነ ወዴት ነው የሚወስዱት? ለሙሴ የተሰጠው ህግና ለነብዩ መሐመድ የተሰጠው ህግዎች ወዴት ነው የሚወስዱት? እኮ ዲስፔንሴሽናል ናቸው እኮ ዲስፔንሴሽናል ናቸው። ወአለይኩም ሰላም ወራህመቱላህ። ዲስፔንሴሽናል ናቸው አይደል? የዘመነ መግቦታዊ ናቸው ህጎቹ ሲመጡ። ስለዚህ ዲስፔንሴሽን ውስጥ ካለ ድረስ በዛ ዱሬሽን ውስጥ ያሉ ሰዎች በዛ ስታንዳርድ ነው የሚጠየቁት። አሁን ግን ዓለም አቀፍ የሆነ መልእክተኛና ዓለም አቀፍ የሆነ መልእክት መጥቷል። በዛ ነው ኢቫሉዌት የሚደረገው ማለት ነው። ቀጥሉ ያ ጀማ። ዩኒቨርሳል መሆኑ አይከራከረን። መዳረሻችን ግን የት ነው? ወደ አንድ አምላክ ወደ እግዚአብሔር አነስ እኮ አልጨረሳችሁም እኮ ያው መሀል ላይ ሀሳብ እንዳይፋጭ ፈርተን ነው እኔም ጃቢርም የገባ ነው።